ሰላም 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 ውድና የተከበራችሁ የኔ ተወዳጅና እንቁ ፋሚሊዎች እንደምን ቆያችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት የዓለም ዳር ድረስ ሰላማችሁ ብዝት ይበልኝ እያልኩኝ እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ፣ ከባለፈው በቀጠለ መልኩ ማለት ነው። እንግዲህ ፋሚሊዎቼ ነገሮች ወዳልሆነ መስመርና ወዳልሆነ አቅጣጫ እያመሩ ያሉበት ሁኔታ ነው ያለው። እኔ ያሰብኩት ሌላ እየሆነ ያለው ነገር ሌላ ነው። ባለፈውም በዛኛው ቪዲዮ እናንተን ለማስረዳት ነገሮችን ግልጽ ለማድረግ ሞክሬ ነበረ። ያላመናችሁኝም አላችሁ፣ ልክ እንደዛውም ደግሞ አምናችሁኝ ነገሩ ወይም ደግሞ ያንን ፋይል ድጋሚ ነገሩ መቆስቆስ አለበት፣ ድጋሚ ይሄ ነገር መውጣትና ማወቅ ያለበት ሰው ማወቅ አለበት ብላችሁም ልክ እንደዛው ውሳኔ ለመወሰን እየጣራችሁ ያላችሁ ሰዎች አላችሁ። እንደዛውም ደግሞ ይሄ ነገር የሰውን ህይወት የሚያበላሽና ለሰው ህይወት መጥፋት ምክንያት የሚሆን ነገር እስከሆነ ድረስ ለምንድነው የምታወጣው? ለምንድነው የማይቀረው? አንተ ማጠቀምበት ነገር ከሆነ ምንም አያደርግም ወጥቶ ብላችሁም በጣም ብዙዎቻችሁ ሀሳብ አስተያየታችሁን ሲሰጡኝ ነበረ። እንግዲህ ፋሚሊዎቼ ዛሬ ደግሞ ብቅ ያልኩት ባለፈው በነገርኳችሁ በተናገርኩት ነገር አንጻር የለቀኩት ቪዲዮ ነበርና ከትናንት ወዲያ አካባቢ ሄርሜላ የቀድሞ ፍቅረኛ በጣም ብዙ ነገሮች ስለደረሱበት እንደተጎዳም ስለሚያስብና እቺን አጋጣሚ ደግሞ መጠቀም ስለሚፈልግ ግዴታ ያንን ፋይል እንድሰጠው እያስጨነቀኝ የጎተጎተኝ ያለበት ሁኔታ እንደተፈጠረ ነግሬያችሁ ነበረ። ዛሬም ወደ እናንተ የመጣሁት ግዴታ ካላገኘው ምናምን ብሎ ሲያስጨንቀኝ የሆነ ቦታ ቀጥሬው ካሜራ እንዳለም አያውቅም ቀጥሬ እስኪመጣ እየጠበቅኩት ነው እናንተንም እያወራችሁ ያለሁትና በባለፈው ሀሳብ ለመስጠት እንደሞከራችሁት ይሄ ፋይል ለሱ እንዲሰጠው እኔ አልፈልግም በበኩሌ፣ ሌሎችም ብዙዎቻችሁ አትፈልጉም። ግን እንዲወጣ የምትፈልጉ ሰዎች ግዴታ ለሱ መስጠት አለበት፣ እሱም ተጎጂ ነው፣ እሱም ከነዚህ አይነት ነገር ውስጥ ይኖርበታል ምናምን አይነት ነገር ብቻ በጣም ብዙ ነገር ስታወሩ አይቻለሁ። አብርሃምም እንደባለ ትዳር አይሆንም፣ እሷም ፍቅረኛ እንደነበረው ሰው አይነት አክት አታደርግም። ስለዚህ የሁለቱም ነገር መለየት አለበት እዚህ ጋር ምናምን ብላችሁ አብዛኞቻችሁ ስታወሩ ነበረ። እኔ የሚያሳስበኝ የሄርሜላ ወይም የአብርሃም ጉዳይ ሳይሆን የሩታና የህፃኑ ልጅ ጉዳይ ነው። አሁንም በጣም ብዙ ጊዜ ደጋግሜ ልነግራችሁ የምፈልገው በጣም ምስኪን አድርጌ በጣም አሳዛኝ አድርጌ ለፍቅር በጣም ብዙ መስዋዕትነትን ከፍላ በጣም ብዙ ነገሮችን ሆና ባዛን የቀረች እንስት አይነት አድርጌ ማያት ትንሽ እርግብ አለች። በቃ ሩታም በጣም በጣም ነው የምታሳዝነኝ። ህፃኑም ወይ ያላባት ወይ ለእናት ማደግ የለበትም ብዬም ስለማስብና አእምሮ እንዳለው ሰው ስናስብ ደግሞ ለአንድና ለሁለት ሰው ተብሎ የህፃን ልጅ ህይወት መበላሸት የለበትም። ምንም የማያውቅ ህፃን ልጅ ያላባት ወይም ያለናት ማደግ የለበትም ብዬም ስለማስብ ነው ያደረኩትና እሱም እንደራሱ ትክክል ሊሆን ይችላል። በጣም ብዙ ተጎድቶ በጣም ብዙ አዝኖ አልቅሶ በጣም ብዙ የሚያስጠሉ ምሽቶችና ቀኖች ያሳልፈው ሊሆን ይችላል። ከዛ አንፃር ግዴታ እኔ ሄርሜላን ለመበቀል ወይም አብርሃምን ለመበቀል ብሎ የህፃን ልጅ ህይወት ማበላሸቱ ተገቢ አይደለም ብዬ ስለማስብ ነው ለሱም ይሄን ፋይል አልሰጠውም ያልኩት። ዛሬም እኔ አግኝቶ ያን ፋይል በግድ የመጠየቅ ምናምን ኢሞሽን ሊሆን ይችላል። የደወለበትን ምክንያት ያን ነው፣ ፋይሉን እንድሰጠው መጠየቅ ነው። ሌላ ምንም እንትን የለውም ይመስለኛል። ከዛ አንፃር ደግሞ እኔ አሁንም ቢሆን ፋይሉን እንደማልሰጠው በግልጽ በአካል እናንተ ፊት መናገር ስለፈለኩ እንጂ ሌላ ምንም ነገር ያው ደውሎ ፋይሉን እንድልክለት ወይም እንድሰጠው በጣም በተደጋጋሚ ሲጨቀጭቀኝ ሲነዘንዘኝ ነበረ። ሰሞኑንም የጠፋሁት በቃ ነገሮችን ምን ላድርግ ምናምን ብዬ ጫንቆኝ ነበር ትንሽና እናንተም እንድታግዙኝ ጠይቃችኋለሁ በዚህ አጋጣሚ። እሱም ምን አይነት ሰው ነው ምን ማድረግ አለበት የሚለውን ነገር ከናንተ ኮዴንሶቼ ሀሳብ አስተያየታችሁን አሁንም እፈልጋለሁ። ይሄን ቪዲዮ እስከ መጨረሻው መከታተል፣ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እንግዲህ እንደውልለትና አሁን እዚህ አካባቢ የደረሰም ይሆናል ብቻ አላቅም፣ ግን እኔ ከመጣው ስለቆየው የቀጠርኩት ቦታ ደግሞ ያው ትንሽ ጭር ያለ ቦታ ነውና ደውዬለት የቱ ጋር እንደደረሰ እና ቼክ እናደርጋለን ማለት ነው። ስልኩንም ሴቭ አላደረኩትም። ይሄን የጥሪ ማለት ሄሎ፣ ሰላም ነው? ሰላም ነው። እንዴት ነህ? አለው ቀጥረኸኝ ጠፋ። እየመጣሁ ነው። ቦታውን እንኳን አላገኘሁትም። ለዛ ነው እየመጣሁ ነው። መጥቻለሁ፣ ግን ቦታውን ላገኘው አልቻልኩም። በግራ በኩል ነኝ፣ ግሪን ኤሪያ ውስጥ በግራ በኩል ነኝ ስትገባ ባለው ማለት ነው። ኦኬ፣ ፊት ለፊት መጣሁ። እሺ ያው እንግዲህ ፋሚሊዎች እንደሰማችሁት እኔ ደረሰም ይመስላል ነገሩ።
እኔ ምን ማድረግ እንዳለብኝ አላውቅም። ይሄን ፋይል መጀመሪያ እኔ ህይወቴን ያስተካክልልኛል፣ ፍቅሬን ይመልስልኛል፣ የሁሉ ጊዜ የለፈውበትን ነገር ባዶ ከማስቀረት በጣም ብዙ ነገሮችን ከማሰብ ጋር በተያያዘ ነው ይሄን ነገር ያደረኩት። ግን አሁን ምንም ነገር ማድረግ የማልችልበት አቅሙ ስለሌለኝ ይሄ ነገር ህይወቴን ካስተካከልልኝ ብዬ ነበር የያዝኩት። አሁን ግን ሌላ መዘዝም ይዞብኝ እየመጣ ነው ያለውና እኔ ምን ማድረግ እንዳለብኝ አላውቅም። በእውነት ፋሚሊዎች እኔ የተጎዳ ሰው ነው፣ እሱም የተጎዳ ሰው ሊሆን ይችላል። ኤቭሪቲንግ ሌላም ነገር ሊኖር ይችላል፣ አላውቅም። እንግዲህ እኔ ይሄን ላደርግም ልሆንም የምችለው ሰላም ነው። እንዴት ነሽ? አማን ነው አለ አለው። እግዚአብሔር ይመስገን። አጣፋብኝ እኮ ቦታውም ላገኘው አልቻልኩም። ትንሽ ካሜራ ምንድነው? ምን እየቀረጽኩ ነው? አጥፋው ካሜራውን አጥፋው። ቆይ ደግሞ አጥፋው እንጂ ለምንድን ነው? አይደለም አጥፋው፣ ካሜራ አስጠፋልኝ። አጥፋ ምንድነው ካሜራው? ይኸውልህ በጣም ብዙ እኮ በጣም ብዙ አንተ ሶክ ያውቃለሁ። እንደዚህ አይነት ሚዲያ ላይ ምናምን ብዙ ነገር ሰምቻለሁ። ስለአንተ መውጣትም አትፈልግም ይሆናል አላውቅም። ግን እኔ ምን ማድረግ አለብኝ ብዬ ሳስብ በጣም ብዙ ያስጨንቁኝ ነገሮች ስላሉ ኢቭን ኦዲየንስ ማወቅ አለበት ብዬ ስላሰብኩኝ ነው። አንተ እንደ ሄርሜላ እንትን ምንድን ይሄ እኮ በቃ አውርተን እኮ የጨረስነው ነገር ነው። ካሜራ ይዘህ እኔ ሳላቅ ሲጀምር እኔ አልጠይቀኝም አይደል? ሲጀምር ማንም ሰው እኔ ባውንደሪን እንዲያልፍ አልፈልግም አይደል? ይሄ ካሜራ ይዘህ ነው ጭራሽ እዚህ ድረስ አስመጥተኝ ጭራሽ ካሜራ ይዘህ እኔን መጠበቅ አልነበረብህም። አይ እኔ እኮ ከኔ አልፎ ሰው ኦዲየንስ ማወቅ አለበት ብዬ ስለማስብና ነገሮች ይሄ እኮ የኔና ያንተ ጉዳይ ነው አይደል? ይሄ ኦዲየንስ ሌላ ኤክስትራ ነገር የምፈልግበት ነገር አለ። እኔ የምፈልገው ፋይሉን እንድሰጠኝና በሰላም እንድንለያይ ነው በቃ። ያ ፋይል ከሰጠው በኋላ ምንም ሰላም ላይ አይሆንም። ምንም ሰላም ለማይሆን ነገር የሰው ህይወት ለማበላሸት እኮ እኔ ሌላ ዋጋ የሚያስከፍለን ነገር ስለሆነ ለምንድን ነው በዚህ መልኩ የሚሄደው ነው? የጻን ልጅን ህይወት ማበላሸት በጣም ይከብዳል ብዬ ስለማስብ ነው እንጂ እኮ እኔም ለመበቀልና ለሰው እንትን ለማለት ነበር። አይ ያን ፋይል ያስኩት ለምን እንደዚህ አይደለም። ሲጀምር እኮ አውርተናል አይደል? ትላንትና ከዛ በፊትም እኮ አውርተናል። እኔ ነግሬሃለሁ አይደል? ያለው ነገር አንተ አፍቅር አታውቅም? ፍቅር ይዞ አያውቅም። እኔ አፍቅሬ ስለማውቅና ፍቅር ሲሆን ስለማውቅ እንደዛ አይደለም እያልክ ያለው እንደዛ አይደለም። አንተ ስለማውቀር ሰው ለመበቀልና እኔ ፍቅሬን ትዳሬን ከመለስኩ ብዬ እኮ ነው ያንን ፋይል ጁስ ያስገባው። ይሄ እንደዛ አይደለም። ቆይ አንተ ሄርሜላን ትወዳታለህ እንዴ? ታፈቅራታለህ? እኔ ሄርሜላን እንደምወዳት እኔ ሄርሜላ ስትጨነቅ ወይም ሄርሜላ ራሷን ስታጠፋ ማየት አልፈልግም። ለምን ፋይሉን አሰጠኝም? ለኔ ምን ካንተ ምን ይቀንስባል? እኔ ከኔ ምንም ሊያቀንስ ይችላል። የህፃን ልጅ ህይወት ግን ይበላሻል። እኔ ፋይሉ ለኔ ብትሰጥ እኔ አይደለ እየፈለኩት ያለሁት እኮ እኔ ነኝ። ይሄ ከኔ ወጥቶ ሌላ ቦታ እንደማይሄድ እኮ እኔ ፕሮሚስ ብዬልሃለሁ አይደል? ቃል ገብቼልሃለሁ። ይሄ የትም ምንም እንትን የሚፈጥረው ነገር የለም። እኔ ፈልገው ፋይሉን ነው ምንም ሪስክ የለኝም። ዋስትና የለኝም። አብርሃምም ሄርሜላም እንደ ፍቅረኛ እንትን እያደረጉ አይደለም። ፍቅረኛ እንዳላቸው ራሱ እየሆኑ አይደለም። ሁለቱም አብርሃም እኮ ባለ ትዳር ነው። እሷም እንዳንተ አንተን የመሰለ ጓደኛ እያላት ነው እንደዚህ አይነት ነገር ውስጥ የገባችው። ይሄ ሁሉ ክስተት ነው። ሁሉም ነገር ክስተት ነው። ግን ለህፃን ልጅ ነፍስ ሲባል ነው እኔ ይሄ ሁሉ ነገር ይቅር እያልኩ ያለሁት። የህፃን ልጅ ነፍስ እዚህ ውስጥ ምን እንትን አለው? ምን አገባው እዚህ ውስጥ? እኔ እኮ እያልኩ ያለሁት እኔ ፍቅሬን እኔ እንደዛ ሆኝላት እሷ እኔ ላይ ሌላ ነገር ስለሰራት ነው። ሌላ ነገር በሌላ ነገር ውስጥ ገብታ ሌላ ነገር ውስጥ እኔ ላይ ስለሰራች ነው። እኔ ለህይወቴ ነው እንጂ ለኔ ነው ህፃኑ ምን። እርግጥ ነው እኔ ስሜትህ እኮ ይገባኛል። እኔም እኮ ተጎድቼ እንደዚህ አይነት ስሜት ውስጥ ሆኜ ነው ይሄ ሁሉ ነገር ሊፈጠር ወይ ደግሞ ያንን ነገር ሪከርድ አድርጌ ያስመጣሁት። ፒክቸሩንም ያዝኩት እኮ እኔም የራሴን ፍቅር ለመመለስ ነበር። በቃ ሴቶቹ ከአብርሃም ውጪ ወንድ የሌለ እስኪመስል ድረስ ራሳቸውን ቂላቸውን ስተው ነው ያሉት። አንተ በዚህ ነገር ደግሞ ሌላ ተሰራ ማለት ሌላ ነገር የሚፈጠር ምንም አይፈጠርም ብዬ ነግሬሃለሁ እኮ። አንተ አሁን ፋይሉን ትሰጠኛለህ ወይስ አትሰጠኝም? ለምንድን ነው ቆይ እኔ ሌላ ነገር ስለምን እጎዳለሁ? ሌላ ነገር ስለምን ነው የምከተኝ? ፋይሉን ነው ማሰጠኝ። ምንም ውስጥ አገባም እኮ ለምን ሌላ ነገር አንተ ህይወት ምን ይቀንሳል? ፋይሉን ብሰጥህ ነው የምትጎዳው እንጂ በአንተ ምክንያትና በእኛ ምክንያት ሌላ ነገር ይፈጠራል። ለምን አሰጠኝ? ቆይ አንተ ዝም ብለህ ለምን ለኔ አይደለም እንደ አብርሃም አይነት ዘልዛላ ባለትዳር ኖርማል ጠንካራ ታማኝ ነው የሚባል ባለትዳር ራሱ ህይወታቸውን የሚያጡበት ምን አገባኝ እኔ ስለነሱ ትዳር ስለነሱ እንትን ምን አገባኝ እኔ እየነገርኩ ያሉት እኮ ስለራሴ ህይወት ነው። የራሴን ህይወት ነው እየነገርኩ ያሉት እኮ እኔ ላይ ስለተሰራ ሴራ ነው እየነገርኩ ያሉት። ፋይሉን የምፈልገው ደግሞ ለዛ ነው። ለምን ሌላ ነገር ውስጥ እንድገባ ትገፋፋኛለህ? እኔ የፈለገው እኮ ፋይሉን ነው አይደል? ጭራሽ ሆነ ብለህ ካሜራ ይዘህ መጥተሃል። እኔ ይሄንንም እንትን አላልኩም። በቃ ስጠኝና ልሂድበት። ወይስ ከኔ የምፈልገው ነገር ምንም የምፈልገው ነገር የለም። ወይ የምፈልገው ካለ ምንም የምፈልገው ነገር የለም።
ግን በዚህ ፋይል የመጣ ሄርሜላም ትጎዳለች፣ ህፃኑም ይጎዳል። ሄርሜላ ምንም አትሆንም። በቃ አልኩ እኮ አይደለ? ምንም እንደማትሆን እኮ ነው ነገርኩ። በቃ ለህፃኑና እሷ ላይ ምንም ከዚህ ፊት ራሷን ለማጥፋት የሞከረችው ታማ ምናምን በጣም ብዙ ነገር አለ። እኔም ጋር የተናገረችኝ ነገር አለ። እኔ ስለ አብርሃም እንደፈለክ አይመለከተኝም። ግን ሄርሜላና ህፃኗ ስለሚያሳዝኑኝ ነው። እኔ እስካሁንም ህፃኑ ስለሚያሳዝኑኝ ነው እስካሁን የተወኩት ይሄን ነገር። እኔ ሌላ አንተ ኢሞሽናል እያረከኝ ነው። ሌላ ነገር ውስጥ እንደገባ እየገፋፋኝ ነው። ስለዚህ ይሄ ነገር አንተ መጨረስ የምትችለው ነገር ወደ ሌላ ነገር እንዲሄድ እያረከው ነው። የምትሰጠኝ ከሆነ ስጠኝ። እኔ እኮ ግራ እየገባኝ ነው። ሰጥቼ ክስ እኮ ግራ የሚያጋባ አንተ ምን ጨነቀ? በቃ እኔ ከዛ በኋላ ያለውን ኃላፊነቱን እንወስዳለሁ አልኩ እኮ። በቃ አንተ ከራስህ ይሄ ነገር ለምን አታወርድም ነው? ይሄ የኔ ጉዳይ ነው አይደለ? እኔ የምፈልገው ፋይሉን ነው። በቃ አለቀ። ከዛ ውጪ ምንም እንትን የምፈልገው ማረገው ነገር የለም። ይሄ የማድረግ አቅም የለኝም። ለምን ነው የማታረገው? እኔ ማድረግ አቅም የለኝም። ታረጋለህ። የማረገው እንደዚህ አይነት ነገር ወይኔ እኔ ጋር ያለውን ፋይል አንተ ስለማታቅም ሊሆን ይችላል። እኔ ጄል ያለው ነገር ስለሚያስፈራኝ ሊሆን ይችላል። ግን ይሄን የማድረግ አቅሙ እኔ የለኝም። ምንም እኮ ማድረግ ያለ ማድረግ ጉዳይ እኮ አለ እዚህ ጋር የመቀበልና የመስጠት ጉዳይ ነው። በቃ እኮ በቃ እኔ ስለምፈልገው ለህይወቴ ለኔ ስለሚያስፈልገኝ ትሰጠኛለህ። እዚህ ጋር ከሆነ እየለመንኩ ነው አይደለ? በኋላ ደግሞ ልመና የሚቆምበት ሰዓት ሊመጣ ሊሆን ይችላል። ስለዚህ ብትሰጠኝ ነው የሚሻለው። ነገሮች ሙስሊም እናስኬዳቸው የተሻለ ነው። አንተ ብትሰጠኝ ነው የሚሻለው። እኔ እንጃ እኔ ይከብደኛል። ይሄን ነገር ማድረግ አልችልም። ያየው ትልቅ መርከብም እኮ በጻል ልጅ ምክንያት ብዙ ሀያተኛ ሰውም እኮ ተምሯል። እኔ ለዚህ ጻል ልጅ ስለማስብ ይሄን ፋይል ብቻ ምን እንደምልህ አላውቅም። ቆይሽ አንተ አሁን ለምን እውነቱን ለምን አልነግረኝም? አንተ ከዚህ በስተጀርባ አንተ ያለ ነገር አለ? እኔ ምንም የለም። ከልጅቷ ጋር ያለ ነገር አለ? የለም። እኔ ምንም ያለኝ ነገር ታዲያ ለምን አሰጠኝም? እኔ እኮ ነኝ በቃ ባለ ጉዳዩ እኮ ነኝ። ለምንድን ነው ማሰጠኝ? አንተ አሁንም እኮ በጣም ስሜታዊ የሆነና ስሜታዊ አይደለም። ንዴትን ለማብረር ወይ ደግሞ እነዚህን ሰዎች ለመበቀል ነው ይሄን ፋይል የምትወስደው። በእርግጠኝነት የምነግርህ አንተ እኔ ለምን ምነግርህን ለምን አሰማኝም? ምነግርህን ለምን እንደ ባለ አእምሮ ቁጭ ብለህ ለምን አሰማኝም? እሺ በቃ እኔ አንተንም ለመርዳት ለማሰብ ሞክራለሁ። እኔ ይሄን ፋይል ግን አሁን አልሰጥህም። በቃ በየትኛውም አግባብ ይሄን ፋይል አንተ እጅ ላይ ለማስገባት በጣም ብዙ ነገር ማሰብ አለብህ። በቃ እኔ ማንንም በዚህ መልኩ መጉዳት አለ። እኔ አንድ ነገር ልንገርህ፣ ይሄ ፋይል ወደድክም ጠላም ትሰጠኛለህ። እኔ ጉልበት ከሆነ የምትፈልገው ሌላ ነገር ከሆነ የምትፈልገው እኔ ሌላ ምንም ነገር አልፈልግም። ስማኝ፣ እኔ ይሄንን አቅቶኝ አይደለም፣ ይሄን ማድረግ አቅቶኝ አይደለም። ግን በስርዓት እንደ ጨዋ ደም ተነጋግረን እንድትሰጠኝ ስለምፈልግ ነው እንጂ ጉልበት አቅቶኝ ወይም የሆነ ነገር እንትን ማለት አቅቶኝ አይደለም። በቃ ትሰጠኛለህ። እኔ ነግሬሃለሁ። እሺ በቃ ነግሬሃለሁ። እቀበላለሁ፣ ትሰጠኛለህ። አይ አልሰጥም። እኔ እንደዚህ አይነት ነገር ውስጥ አልገባም። በቃ ጨርሻለሁ። እንግዲህ እኔ ፋሚሊዎቼ ምን እንደምል ምን ብዬ ማስረዳት እንዳለብኝ ለእናንተ አላውቅም። በቃ ይሄው ነው እየተፈጠረ ያለው። እኔ በየቀኑ እንደዚህ አይነት ነገር ነው እየደረሰብኝ ያለው። ዛቻ ነው። አሰጣኝ እንደዚህ ነው። እኔ ይሄን ፋይል ከእጄ ካላወጣሁ ይሄን ፋይል እጄ ላይ መኖሩን የተናገርኩበት ቀን የተረገመ ይሁን ብዬ እስክል ድረስ ማለት ነው። እኔ ራሴን ህይወት ለማስተካከልና ህይወቴን ከመለስኩበት ብዬ ነበር ይሄን ፋይል እጄ ውስጥ ያስገባው። ግን ነገሩ ሌላ ነገር እያመራና ሌላ መዘዝ ይዞብኝ እየመጣ ነው ያለውና እኔ ምን ብዬ እንደምናገር አላውቅም። በቃ እርግጥ ነው የሱ ህመም ሊሰማኝ ላውቀው ይችላል፣ ምክንያቱም እኔም ደርሶብኛል። ግን ደግሞ ሩታና ህፃኑ በጣም ስለሚያሳዝኑኝና እኔ ኢሞሽን በቃ ውስጤ ስሜቴን ስለሚነኩት ነው እኔ እንደዚህ አይነት ነገር ውስጥ አልገባም ብዬ ይሄን ፋይል ለሱ ከሰጠሁት የሚመጣው መዘዝ ስለማውቀው ነው። በእኔ ምክንያት በጣም ብዙ ነገር ሊፈጠር ይችላል ብዬ ስለማስብ ነው። ሄርሜላም ከዚህ በፊት ራሷን ለመጉዳት ሞክራለች። ሌላ ማስጠንቀቂያዎችን ሰጥታኛለች። እዚህ ጋር እሷንም አጣው ወይ ደግሞ እዛም ህፃኑ ሞተ ማለት ሌላ ነገር ማነው ሌላ ህፃኑ ተጎዳ ማለት ሌላ ነገር። ይሄ ሁሉ ነገር ከሚሆን ለምን እኔ እንደዚህ እየተጮህብኝ ይሄ ምን ጉዳት እየደረሰብኝ አልኖርም ብዬ እመርጫለሁ። በቃ ምክንያቱም እኔ ምንም የማያውቅ ጨቅላ ልጅ ከምቀጣ እርግጥ ነው ሄርሜላም የምታደርጋቸው ነገር አብርሃም እንደዛ በጣም ብዙ እንትን አለና እኔ ምን እንደምላችሁ አላውቅም። ሁላችሁ የምታውቁት ነገር ነው። ከዚህ በላይ ምንም ልላችሁ አልችልም። እንግዲህ ፋሚሊዎቼ ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ፣ ምርጫም ካለኝ ማለት ነው። ከዚህ በተረፈ ከዚህ በላይ ምንም አልላችሁም። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩ።